አብ ይለምናል ስንል እኛን ነው የሚለምነው? አብ እኛን ነው የሚለምነው? አንዴ አብ እኛን ነው የሚለምነው አይደል? ሐሳብ ሰጣህ አይደለ? ከላይ ጀምሮ ፈታህ አይደለ? አሁን ደግሞ እኛን ገብቶኛል። አብ እኛን ነው እንጂ አብ እግዚአብሔርን ይለምናል ትጠይቃለህ። አንዴ ቆይ። ኦኬ ሐዋርያ ቅዱስ ጳውሎስ ቃሉ ተጠቅሞታል። ኢንተርሴሽን ወይም ደግሞ ሳፕሊኬሽን ማለት ነው ብሎ ፈቶታል። በቃ ምንም ይሄ የሚያከራክረን አይደለም። ኢንተርሴሽን የሚለው ሳፕሊኬሽን ብሎ ቅዱስ ዮሐንስ አፈወርቅ ተረድቶታል። ስለዚህ ሐዋርያ ቅዱስ ጳውሎስ ክርስቶስ አሁንም ይለምናል የሚለውን ማለት እሱን ለማሳየት ፈልጎ ነው ወይ ይህን ቃል የተጠቀመው ይልና እንዴትን ይህንን ለክርስቶስ ሊነገር ይችላል? ኦኬ ሞት ህይወት የሚሰጥ ራሱ ሙታንን የሚያነሳቸው እሱ ታላላቅ ተአምራቶችን ሙታንን ማስነሳት የሚችለው ድንቅ አምላክ እሱ ሆኖ ሳለ ጥቂቷን ነገር ማለትም እኛን ለማገዝ እንዴት መለመን ያስፈልገዋል ነው ዋናው አርጊመንቱ። ይሄ ነው። እሺ ሙትን ማስነሳት ነው ወይስ እኛን መርዳት ነው? ቀላሉ ከባዱ የትኛው? ኦኬ አርጊመንቱ ምንድነው? ሙት ማስነሳት በራሱ ስልጣን አይደለ? ኢን ሂዝ ኦውን ፓወር አይደለም የሚለው እዛ ሮሚ እንትን 36 የሚለው ናቲሻ ጆን ዮሐንስ 19 21 36 የሚለው ክፍል ላይ ትንሽ ራቅ አድርገውና ከዚህ ትጀምራለህ። እሺ ኦኬ በብራኬት ማለት ነው። እስቲ እንትን የሚለው ጆን ዮሐንስ 5 የሚጠቅስበት ክፍል አለ። አዎ እሷን በደንብ እዩ። አዎ ቀጥሎ ምን ይላል መሰለ? ዮሐንስ 5 ከ1921 እስከ 36 ይጠቅስና ሂ ዘን ከቁጥሩ ቀጥሎ ምንድነው የሚለው? እሺ ወደዛ በጣም እንትን አቅርበዋል። በጣም ራቅ። አዎ ትንሹ ላይ ሆነ። እንደዚህ ሆነ። እሺ በደንብ እዩ። he that of his own power እሺ he that of his own power sets free those who were given over and condemned ይላል። ምን አለ? እነሱ በእስራት ውስጥ የነበሩትን በገዛ ስልጣኑ ነፃ የሚያወጣ ፍሪ ሴት ፍሪ የሚያደርጋቸው ከሆነ ኦኬ ከኮንደምኔሽን ከፍርድ ነፃ ያወጣቸው ከሆነ ይላል and made them righteous ጻድቃንም ያደረጋቸው ከሆነ በራሱ ስልጣን ይላል even from and sons and led them to the very highest honors ልጆች አድርጎ ደግሞ ወደ ታላቅ ክብርም ያነሳቸው ከሆነ and brought to pass things which had never been hoped for እና በጭራሽ ሊታሰቡ የማይችሉ ነገሮችን ደግሞ ወደፊት ያመጣ ተስፋ አድርጎ የሰጠ ሲሆን አለ how should he after having achieved all this እነዚህን ሁሉ አቺቭ ያደረገ ጌታ እነዚህን ሁሉ በገዛ ስልጣኑ የሰጠን ጌታ ይሄን ሁሉ ካደረገ በኋላ ይላል and bearing shown our nature on the king's throne የገዛ ባህሪያችን የኛ ባህሪያችንም በገዛ ዙፋኑ ካስቀመጠው required to be a supplicant to do the easier thing እስቲ ቀላሉን ነገር ለማድረግ መለመን የሚያስፈልገው እንዴት ነው ብሎ ይጠይቃል። እንዴት መለመን ያስፈልገዋል ብላችሁ ለምን ይለምናል? ለምን መለመን ያስፈልግ? ቆይ ሚዩት አድርገው እባክህ፣ ሚዩት አድርገው አንዴ። ይሄን ሁሉ ያደረገ ለምን መለመን ያስፈልገዋል ነው። ዋይ ሪኳየር ነው የሚለው ለምን ያስፈልገዋል ነው። ይሄ ቀላል ነገር ለማድረግ መለመን ለምን ያስፈልገዋል ነው። አያስፈልገውም ነው። ሪቶሪካል ኮስችን ነው። ትክክል ግን ምንድነው አያስፈልገውም የሚል መልስ አዝሎ የሚሄድ ነው። እሺ ይቀጥላል። ምን አለ? አክት ስልጣኖቹ እነዚህን ያደረገባቸው ስልጣኖች ምናምን ይጠቅሳል። ዩሲ ተመልከቱ ሳታቋርጥ አንብብ ነው ያልኩት እኔ። ሳያቋርጥ ያነብላ በማለት ግልጽ እየሆነልኝ ነው። ማርያምን በጣም ግልጽ እየሆነልኝ ነው። ቀጥል ዮሐዴ፣ ከዛ አንተ ትገባለህ ከፈለግ ዳኒ። ቀጥል ዮሐዴ፣ በጣም የሚገርም አፈታት እየፈታ ነው። ይቀጥላል። ዩሲ ተመለከታችሁ how it is shown by ይቅርታ ዩሲ how it is shown by every argument ተመለከታችሁ በእያንዳንዱ አርጊመንት ኦኬ
that there is no other reason for his having mentioned intercession በእያንዳንዱ መከራከሪያ ነጥብ ላይ ተመለከታችሁ ኢንተርሴሽን የሚለው ቃል ምንም ሌላ ትርጉም የለውም አለ ለሌላ ዓላማ የዋለ አይደለም ይለምናል ለሚለው ዓላማ የዋለ አይደለም ለምን እንደዋለ ቅዱስ ዮሐንስ አፈወርቅ ሲናገር ኢንተርሴሽን የሚለው ቃል አያችሁ በእያንዳንዱ አርጊመንት በእያንዳንዱ መከራከሪያ ነጥብ ለምን እንደዋለ ይልና ሴፍ ቱ ሾው ዲ ዋርመስ ኤንድ ቪገረስ of his love for us ለኛ ያለው ድንቅና የማያቋርጥ ፍቅሩ ለመግለጽ ብቻ እንደሆነ ብቻ በቃ ታላቅ ፍቅሩና የማያቋርጥ ፍቅሩ ለኛ ያለው ከፍ ያለ ፍቅሩ ለመግለጽ ብቻ የተጠቀመው እንደሆነ ከዚህ ትመለከታላችሁ ይላል እሺ ሴቭ ካለ በኋላ ይቀጥላል አደ ያምር እንደዛ ብቻ ለማሳየት ነው ይለምናል ለማለት አይደለም አዎ ቀጥሎ ምን ይላል For the Father also is represented to us as beseeching men to be reconciled to him. እንደ ቃሉ በመጠቀም ደረጃ ከሆነ ኢንተርሴሽን የሚለው ቃል እንደው ቃሉ ስለተጠቀመ ዝም ብለን እያመጣን ሰፕሊካንት ነው እያልን እንድንጠራው ከሆነማ ለአብ ራሱ እኮ ቃሉ ተጠቅሞታል አለ ብሲችን እንደሚያረግማ እንደሚለምን ሰው ተደርጎ እኮ ተጠቅሷል አለ የት ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 አለ እኛ የክርስቶስ አምባሳደሮች ነው እግዚአብሔር ከእኔ ጋር ታራቁ ብሎ ስለኛ ይማልዳል ተብሎ ተገልጿል አለ እሺ ስለ አብስ የተገለጸው ይለምናል ማለት ነው ይቀጥላል ይሄው ልክ ለወልድ ፍቅሩን ለማጠየቅ እንጂ ይለምናል ብለን እንድንፈታው አይደለም ብሎ እንደፈታው ለአብም እንደዛ ነው መንፈታው ይላል ይሄው still though God beseeches and men are ambassadors in Christ's stead to men we do not understand እዚህ ጋር በደንብ ቃል በቃል ነው we do not understand on that account anything done unworthy of that dignity ለእግዚአብሔር የማይገባ መረዳት እንዳንይዝ ኦኬ እንደዛ ብለን እንዳንረዳ አለ ለእግዚአብሔር unworthy የሆነ ቃል እንዳንጠቀም but only do we gather from all that is told us namely the intense of the love ጥልቅ ፍቅሩን ለማጠየቅ እንጂ unworthy የሆነውን ነገር ለእግዚአብሔር እንዳንጠቀም እንጠንቀቅ ይላል ይሄው ለአብም ተጠቅሟል ለአብ ብቻ ነው ይሄው ለመንፈስ ቅዱስም ቃሉ ገብቷል ይቀጥላል ለመንፈስ ቅዱስም ቃሉ ተጠቅሞታል ይቀጥላል ምን ይላል this then let us do here also እስቲ እንቀጥል ደግሞ if the spirit even መንፈስ ቅዱስ ራሱ makes intercession for us with groaning that cannot be uttered በማይነገር መቃተት መንፈስ ቅዱስ ራሱ ስለኛ ይማልዳል ተብሎ ተጽፏል ቃሉ አይደል ስለዚህ ለመንፈስ ቅዱስም ይማልዳል ብለን ነው መንፈታው ይለምናል እያለ ነው መንፈታው አይደለም ምንድነው በቃ ኢንተንስ ፍቅሩ እግዚአብሔር ለኛ ያለው ድንቅ ፍቅሩ ምንረዳበት በቃ ለመግለጽ የተጠቀመበት ቃል ነው ብለን ነው እንጂ ምንረዳው ይለምናል ብለን እንድንፈታው አይደለም ብሎ በሚገርም ቃል እየገለጸ ነው ኦኬ ሶ የመንፈስ ቅዱስም በተመሳሳይ መልኩ እንደዛ ብሎ ይገልጻል ኢንተንስ ፍቅሩ ወይም ደግሞ የማያቋርጥ ፍቅሩ ለመግለጽ የተጠቀመው ቃል እንጂ ይለምናል የሚለውን ለመጠቀም አይደለም ብሎ እስከታች ይፈታዋል እስከታች ብትመለከቱት ያንን ነው የሚፈታው ሶ ዋናው አሁን ዳኒሳ የሚመስል እንግሊዘኛ መረዳት ምናምን ብንችል ሪቶሪካል ኩዌሽን ያው እኔ ላክብር ብዬ ነው እንዳለ ተሳስታል አንዴ ዳኒሻ እሱ ይሄንን ይፍታለን በዚሁ ሪቶሪካል ኩዌሽን እያለ ስለነበር ማለት ነው ይሄንን አንብበውና ተርጉምልን እስቲ ዳኒሻ እሺ ስፔር ኖት ኢዝ ኦን ሳን ለዛ ልጅ ያራራለት for thee and the elected ለእናንተና ለተመረጣችሁት እንደማለት ነው እሺ and justified ተቆርጦብኛል and justified thee አጸደቃችሁ መሰለኝ ቢለው እሺ why be afraid anymore ለምን ትፈራላችሁ ምን ማለት ነው ከየትኛው መተርጎማ ተረጎምኩል ምን ለማለት እንደፈለክ አልገባኝም እኮ አንድ ላይ ምን ማለት ነው አንድ ላይ ሐሳቡን ንገረኝ እስቲ ለገዛ ልጁ ያልራራለት ወይ እኔ በቀጥታ መሰለኝ እናንተ ለምን ትፈራላችሁ ስለኛ ሲል አሳልፎ የሰጠው እንደማለት ነውና የትኛው ቁጥር ነበር ስለዚህ ለምን ትፈራላችሁ ነው ያ ለምን ትፈራላችሁ ነው
ወይም ደግሞ ለምን እንፈራለን ነው አይደል? እየጠየቀ ነው። እንደዛ ይላል። ትክክል እኮ ነው። ምን ማለት ነው? በአጭሩ አንፈራም ማለት ነው አይደለ? አንፈራም ማለት ነው። እሺ እዚሁ ይኸው በቅዱስ ዮሐንስ አፈወርቅ አጻጻፍ እዚሁ ዝቅ ላድርግና አምላክ የሆነ ከአብ ጋር ትክክል የሆነ ለምን ይለምናል ሲልስ? ለምን ይለምናል ሲል እኮ መለመን ለምን አስፈለገው ብሎ እኮ ነው እኮ። ለምን አስፈለገው? አሁን ልክ አሁን እንደፈታው ፍተዋ። ይሄንን አንተ እንደፈለግ እኮ አይደለም። ሁለቱም ሪቶሪካል ነው አይደል? አንዴ እንዳወራ ፍቀድልኝ። ሪቶሪካል ነው አይደለም? ሁለቱም አንዴ ፍቀድልኝ እንዳወራ ነው አይደለም? መጀመሪያ መልስ እንዳወራ ፍቀድልኝ። ሬቶሪክማ የሚለው እኔ ቀድሜ ነግሬሃለሁ። እሺ ከመጀመሩ በፊት ሲፈታ ለምን እንፈራለን? ቆይ አንዴ ሪቶሪካል ራሱ ሪቶሪካል ኢኩዌሽኑን ስትረዳው ለምን እንፈራለን ሲል ምን እያለ ነው? አንፈራም እያለ ነው አደለ? ያ እንደዛ ማለት ነው። ይህ ማለት ግን ተሴም ነው ማለት አይደለም። እዚህ ክፍል ላይ ደግሞ ይኸው ማርክ ያረኩበት ላይ ለምን ይለምናል? አምላክ የሆነ ሙታንን ማስነሳት የሚችል ከአብ ጋር ትክክል የሆነ ለምን ብሎ ለእነዚህ ጥቃቅን ነገሮች ይለምናል ሲልስ አይለምንም ማለት አይደል? አንድ ላይ አምጥተህ እንደዚህ ማለት አትችልም። ለመሰለ ማትችል አሁን እኮ ፍቃደኛ አይደለም፣ ለማውራት ራሱ ፍቃደኛ አይደለም። ኤኒዌይስ ከዚህ በላይ ምን አለ መሰለህ ዳንዬ፣ አንተ ያቀረብከው ሀሳብ ለምን ይለምናል የሚል ነው አይደለም? አዎ ለምን መለመን አስፈለገው ካለ በኋላ ታላቅ ፍቅሩ ለማሳየት እኔ አሁን ለምን መለመን አስፈለገው ብለህ ካልከኝ እየለመነ እንዳልሆነ ነው የሚገባኝ። ለምን አሁን አንተ ለምትነግረኝ አንተ ለእኔ እየነገርከኝ ነው። ለምን ነው የምትነግረኝ አንተ ለእኔ? ለምን መለመን አስፈለገው ካልከኝ የሰራው ስራ በቂ እኮ ነው። ያ የሰራው ስራ በቂ ስለሆነ አሁን መለመን ለምን አስፈለገው እያልክ እየነገርከኝ ነው እንጂ በአጭሩ በመጽሐፍ ቅዱስ ደሚ ምንድን እያለ ነው? ሪቶሪካል ኩዌሽን ለምሳሌ በሮሜ መልእክት ምዕራፍ 6 በኃጢአት ጸንተን ነው ለኃጢአት የሞትን እኛ እኔ ሀሳቤን ሳልገልጥ የምታወሩት ነገር አልገባኝ። አሁን ሪቶሪካል ኩዌሽን በመጽሐፍ ቅዱስ ላንብላችሁ አንዴ። ለምሳሌ ሮሜ መልእክት ምዕራፍ 6 ኧረ ቆይ ዳኒ ቆይ ለምን እንደምትለኝ አንዴ ደሜን እያስረዳ ነው ስለሆነ ነው። ለምሳሌ ምን ይላል እኮ ናቲ ይናገርና ሁለቱ እሺ ናቲ ይቀጥልና ከዛ በኋላ እኔ ለጠይቁ ገባ ለምን አስፈለገው ለሚለው እኔ እኮ ጠይቀኸኛል። ይሄ መመለስ አለበት። አለዛ ተሰብስባችሁ አታውቃላችሁ ነው። ሪቶሪካል ኩዌሽን ምን ማለት መሰለህ ደሚ? ሪቶሪካል ኩዌሽን ለምሳሌ በመጽሐፍ ቅዱስ አንድ ክፍል ልንገራ። ለምሳሌ እንግዲህ ምን እንላለን ይልና ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ይሄ አሁን ለምሳሌ ሪቶሪካል ኩዌሽን ይባላል። መልስ አለው። መልሱ ምንድን ነው? አይደለም ነው። አይ ጸንተን አንኖርም እያለ ነው ማለት ነው። እሺ የመጀመሪያ የሚያነሳውን አርጊው ሲያደርግ ቅዱስ ዮሐንስ አፈወርቅ ልክ እንዴት ማለት መሰለ ደምረው እታች ላሉትም እንዲረዱ በምሳሌ ለምሳሌ ደምረው መኪና እያለው ይሄ ሁሉ ሀብት እያለው ምን እያለው እንዴ ለምን ብሎ ነው የሚሰርቀው ካልኩ አይሰርቅም እያልኩ ነው። ለምን ደግሞ አይሰርቀው? ይኸው ሀብት አለው ንብረት አለው የራሱ። ስለዚህ የሰውን ነገር አይፈልግም እያልኩ ነው ማለት ነው። ምስክርነት ነው የምትሰጠኝ። ይለምናል የሚለውን አሁን ለምሳሌ ይለምናል የሚሉ ለምሳሌ እንደነ ዳኒ ወይ ደግሞ እንደ ጴንጤዎች አይነት እንደዚህ አይነት ይለምናል ክርስቶስ አሁንም ይለምናል የሚል ሀሳብን ሲያነሱ እሱን አርጊው ያደርጋቸዋል። ኦኬ መከላከያ ነጥብ ያመጣል። ምን አይነት ነው መከላከያ? እንዴ እሱ ራሱ ከአብ ጋር ትክክል አይደለ እንዴ? ለምንድን ነው የሚለምነው ይላል። አሁን ይህን ቃል ያዝ ያደርግና ዳኒ መጣና ምን አለ? ለምንድን ነው የሚለምነው የሚለውን አይ ይለምናል እያለ ነው አለ። ይሄ እንደዚህ አይነት አፈታት የለውም። ሲጀምር ሪቶሪካል ኩዌሽን እንደዚህ አይፈታም። ማስረጃ አልጨረስኩም። ቆይ አሁን እዛው ማስረጃ ስሰጥ ደሜ ዝቅ ብሎ ለምን እንፈራለን አለ። ምን ማለት ነው ስለው ለምን እንፈራለን እንግዲህ ከጸደቅን በክርስቶስ ከሆንን ለምን እንፈራለን የሚለውን ጥያቄ አነሳውለት ነው። ምን ማለት ነው ስለው አይ አንፈራም ማለት ነው አለ። ኦኬ ልክ ይህንኑ አነሳውና ለምን ይለምናል የሚለውን ስጠይቀው ግን ትርጉም ከኪሴ የሆነ ማለት ነው። ይለምናል ማለት ነው። ለምን ይለምናል ከሆነ ለእኔና
ከስር ላሉ ተመልካቾች አሁን በፍቺው እኔ መናገር ያለብኝ አንተ ነው የምትናገረው። መለመን ለምን አስፈለገው ነው የምናገረው? ማን ያውቃለው? አንተ በተራ ታወራ። ጥያቄን እኮ ለእነሱ ለተናገሩት ልመልስና ስትፈልግ ጠይቀኛለህ። ቀጥልሽ። እነሱ ለተናገሩ ልመልስና ወንድሞቻችን ሲጀመር ምን ብያቸዋለሁ? ሬቶሪክ ስለሆነ ትከራከሩኛላችሁ። ይሄ ቦታ ይቅር ለምን ሲባል በጥያቄ መልኩ አቅርበው ነው የሞገተው ብያቸው ወንድማችን። አንተ ግን ምን ስለሆንክ ነው በየደቂቃው ያነሳ ታወራው? የተሳሳተ ነገር ነው የተናገርከው። በነገራችን ላይ አንተ በሚገርም ሁኔታ ተሳስተሃል እንዴ። ቆይ አንዴ እዚህ ቅዱስ ዮሐንስ አፈወርቅ ምልጃ የሚለው ቃል ፍቅሩን ለማሳየት ብቻ ነው እንጂ ነው ይለምናል። እሱ ለምን ያወራል? ጊዜ እባክህ ልጨርስ አንዴ። ለምንድን ነው የምትጨርሰው? አንዴ ያልነውን ልንገርህ። ያልነው እንደዛ አይደለም። አንተ እንዳልከው አይደለም። መስማት አልፈልግም። አሁን ተራው የኔ ነው። ስጨርስ ታወራለህ። አይመለከትህም። እኔ ስጨርስ አቆማለሁ። ጊዜ ሰጠኝ እኮ። ታቆማለህ። ቆይ ስጨርስ አቆማለሁ። ጊዜ ሰጠኝ። ራሳችሁ እንዴት ነው የምትወዱት? አውቀህ እኮ ብታወራ ችግር የለውም። ሰው እያሳሳት ነው ወንድሜ። ቆይ ዳኒ እንደ አመት አላወራም እኮ ፕሊስ። አንዴ አመት ለምንድን ነው የምታወራው? እዚህ ክፍል ላይ ከሪቶሪካል ኩዌሽኑ ውጪ ሲጀመር የማታውቀውን ነገር ያስፈልጋል። የምር ብራዘር አላረግም። አንተ ራስህ አድርገው። አንድ ዳኒ ከሪቶሪካል ኩዌሽን ውጪ ተራው የኔ ነው ወንድማችን። አንዴ ደሜ አንዴ ሚውት አድርገው። አንዴ ከሪቶሪካል ኩዌሽኑ ውጪ ቃል በቃል አላሳየንም። እኔ ስማኛ ለምንድን ነው የሚያወራው? ማውራት የለበትም። እኔ ማውራት ያለበት። እኔ ስማኝ። ምንድነው እሱ አሁን የገባበት አድርገ የገባበት እሱ ያላለውን ትርጉም አንተ ተናገርክ። እሱን ያስተካከለልህ። ሊያስተካክል አይገባም። ኖ ያላለውን አትበላ። እንደዛ ከሆነ ብሎ ብራዘር አያውቅም። ዝም ብሎ ነው የሚያወራው። ኖ አንተ አልካ። አንተ ነው እኔ ነኝ ያልኩት። እኔ አውቶሪቲ ወስዳለሁ። አንተ ነህ እንጂ ያልከው። እሱ እኮ በትክክለኛው እንግሊዝኛውን ፈታው። አልፈታውም። ፈቶ አያውቅም ብራዘር። ቆይ ስማኛ። ያንን ለማንተን ለማለት ቆይ አንዴ ደሜ አንዴ እስኪ የተሳሳትኩትን አሳየኝ። ዝም በልና እኔ ማስረዳ እኔ ማውራት አሁን ራሱ እንዳስተካከልኩትን አሳየኝ። አንዴ ወይ ሞዴሬተር ስጠኝ። በትክክል ካላስረዳ ይውረድ። እሺ የተሳሳትኩትን አሳየኝ ነው። አይ ኖ አሳየኝ ነው። አለቀ። ይሄ የጅል ወሬ አይደለም። እሺ እምቢ ብሏል እኮ ለአንተ ዘግቶብኛል። ሞዴሬተር ለመስጠት ለአንተም እምቢ ብሏል። መሀል ላይ የገባሁት ለምን መሰላችሁ? ደሜ በጣም ይቅርታ ነው ሁላችሁንም። እሺ መሀል ላይ የገባሁት ሪቶሪካል ኩዌሽንን እንደራሱ ፈተው አይደለ? ባይዘ እኔም የዋድም እሺ ብለን ያስቀጠልነው ትክክል ስለሆነ አይደለም። ይኸው ሪቶሪካል ኩዌሽን ያልሆነ መደምደሚያ ኮንክሉዥን ሰጥ ማ ቅዱስ ዮሐንስ አፈወርቅ። ይኸው ለልመና አይደለም ማለት እና ለምንድን ነው ፍቅሩን ለማሳየትና ብቻና ብቻ ነው አለ። አለቅ። ስለዚህ ይሄ ሪቶሪካል ኩዌሽን ላይ መደበቅ ራሱ አያስፈልግህም። እሱን ራሱ ሪፊውት አድርገናል መጨረሻ ላይ። ራስህ ስትፈልግ እንደፈለግከው የምታጠማዝዘው አይደለም። የአባቱ ጽሑፍ ግልጽና ግልጽ ነው። አለቅ። ተሳስተሃል የምትል ከሆነ ይሄኛው መስመር ላይ ተሳስተሃል ብለን አግባ። ስለዚህ ሪቶሪካል ኩዌሽኑ ወይም እዚህ ጋር ያቀለምኩበት ጋር አይደለም ኢቨን ያሳየ ነው። ከኩዌሽኑ ወጥቶ ምናለ ከዚህ አርጊመንቱን ጨርሶ ይኸው አርጊመንቶቹን አያችኋ። ስለዚህ ምልጃ የሚል ቃል ስታገኙ ምን አድርጋችሁ ሰዱት አለ። ለምሳሌ ለክርስቶስ ሮሜ 8:30 ሲቀጠልለት ፍቅሩን ለማሳየትና ለማሳየት ብቻ ነው አለ። ባይዘ ቶሎ ቅድም ስላሳለፍነው ነው እንጂ እዚህ ጋር ራሱ ተናግሯል። ኦኬ ላውጣላችሁ አንዴ። በቃ ይህችን አሳይቼ መምህርም የዋዴ ምናምን ትቀጥላላችሁ ማለት ነው። እሺ ሶሪ አንዴ። እሺ ራይት አንድ ኦኬ ፕሮሲድ ይኸውላችሁ አያችሁት? ይኸው ይሄ ክፍል የሚያሳየው ላቭ ኦንሊ ነው ይላል። በቃ ምልጃ የሚለው ክፍል የሚያሳየው ምንድን ነው? ፍቅሩን ብቻና ብቻ ነው አለ። ይህንን ክፍል ሂ ሃድ ሾውን የሚለውን ቅድም ስጠይቀው ክርስቶስ ነው ብሎ ነበር። ከዛ መለስ አድርጎ ጳውሎስ ነዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ሜክ ኢንተርሴሽን ፎር አስ ወይ ደግሞ ስለኛ የሚማልደው ብሎ ሲናገር ለምን ብቻ ነው? ለፍቅሩ፣ ፍቅሩን ለማሳየት ብቻ ነው። አለቅ። ተሳስተሃል የምትለው ቃል ካለ ማርክ አርጋ እንትን ብለህ ና መግባት ትችላለህ ማለት ነው። በነገራችን ላይ ካታኪዝሙን እኮ እንደውም አላሳየም የነሱ ማለት ነው። ይለምናል የሚለውን
እዛ ላይ ነበርኩ አንተ ዲፌንድ ልታደርግ የነበረው ሐናን ይዘ ገብቷል። ኤፍሬም ነው እንግዲህ የእናንተ ዮሐንስ አፈወርቅ አለ ይለምናል ብሎ ነው የሚናገሩ የሚለውን ነው አሁን ድረስ ፈተኸው ጥያቄው መልስ ያገኘው። ዮሐንስ አፈወርቅ እንደዚህ አይነት ፍቺ አልሰጠም። ግን መናፍቃኖች ወይም ደግሞ ፕሮቴስታንቶች ይሄ የሮሜ 8:34 ይለምናል ነው የሚለው ብለው የሚያምኑ አሉ። አይደለም ናቲ? የሚያምኑ አሉ። እንትን ቃሉ በቃል ደረጃ ይለምናል ነው የሚለው ቃሉ በቃል ደረጃ ማለት ነው። ያ ማለት ግን እንደወረደ ይለምናል ብለህ እንድተረጉመው አይደለም። ዕብራውያን ላይም ብንሄድ ወይም ደግሞ ሮሜ 8:34ን ብናየው ቃሉ በቃል ደረጃ ስለኛ የሚለምነው ተብሎ ቢተረጎም በትርጉም ደረጃ ማለት ነው በቃል ደረጃ ችግር የለውም። ኦኬ፣ ግን ይለምናል ማለት አይደለም። ሐዋርያው ቅዱስ ጳውሎስ ይለምናል ሲል ምን እያለ ነው አለ? በቃ ፍቅሩን ለማሳየት ነው እንጂ እንደው እሱ የሚለምን ሆኖ አይደለም ነው። በነገራችን ላይ እናቲ ቃለ ሕይወት ያሰማልን። ዮሐንስ አፈወርቅን ግን ይቀበላል ሰውየው። ይህን ያህል ዘመን ማለት ጊዜ ወስዶ ረጅም ሰዓት ሲከራከር ነበር ዮሐንስ አፈወርቅን የሚቀበል ሰው መስሎና ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎመበት መልእክቱ አኮ ወልድ እግዚአብሔር ኢየሱስ ክርስቶስ እስከናሁ ዘይስእል በእንቲአነ፣ ወልድ እግዚአብሔር ኢየሱስ ክርስቶስ እስካሁን ስለኛ የሚለምን አይደለም፣ አላ ዘተገብረ በደመ መስቀሉ በቀራንዮ በተደረገው ያኔ ባፈሰሰው ደሙ ነው እንጂ ብሎ ይናገራል። ነው ዮሐንስ አፈወርቅ የሆነ ቦታ የተናገረውን መቀበል የሆነ ቦታ የተናገረውን መተው ነው። እንደዚያ ነው ማለቴ። አንዳንዴ እኔ በጣም የሚያሳዝኑኝ የማይቀበሉትን አባት በራሱ አባት አድርገው ሲጠቅሱት ቅዱስ ዮሐንስ አፈወርቅ ይህን ይናገራል። ይህንን ቃል አሁን ያመሻችሁበትን በግዕዝ ቃልም ሲናገረው አየኑ መንሁቱ ዘያቢ፣ ከዚህ ሁሉ የሚበልጠው የትኛው ነው? በደሙ ዓለምን መፈወስ ነውን? ወሚመታ ስዕሎት በእንቲያ ነው ወይስ ስለኛ መለመን ነውን? መንሁቱ ያቢ እላንቱ ታምራት፣ የሚበልጠው የትኛው ነው እያለ ቅዱስ ዮሐንስ አፈወርቅ ውድድር ነው የሚበልጠው የትኛው ነው ብሎ እየተናገረ ይሄድና ዓለምን የማረ በመስቀል ላይ ከራሱ ጋር ከባሕርይ አባቱ ከአብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀ እርሱ ከሆነ ዛሬ ስለማን ይለምናል ብሎ ቅዱስ ዮሐንስ አፈወርቅ የተናገረው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብራናም በክታብም በቃልም በትውፊትም እናስተምረው የተቀበልነው እሱን ነው የተማርነው ከአባቶቻችን ማለት ነው። ከሆነ የት ነው የመጣው? ይሄ በጣም በእውነት ሕሊና ያለው ሰው ማንም ሰው ሊጠይቀው የሚገባ ጥያቄ ስለሆነ ቅዱስ ዮሐንስ አፈወርቅ ከ347 እስከ 407 ለ60 ዓመት በምድር የነበረ ሐዋርያ ነው። ብሉያትን አዲሳትን ሊቃውንትን መነኮሳትን ተርጉሟል። በርካታ መጻሕፍትን ያመሰጠረ አባት ነው። ባመሰጠረበት ክፍሉ እስከ ዛሬ ድረስ ስለኛ የሚለምን አይደለም፣ በመስቀሉ ባደረገው ለዘላለም ከእርሱ ጋር የምንኖርበትን ድንቅ ሥራ ሰራልን እንጂ ብሎ ይናገራል። ይህንን ይቀበላል ወይ ሰውየው? ዮሐንስ አፈወርቅን እንደ ማስረጃ ዞ ካመሸ ያኛውን ማስረጃ ብንጠቅስ መቀበል የሚችል ነው ወይ? እሱ ብቻ ሳይሆን በእነሱ ቤተ እምነት በኩል ያሉት እሱ ላይ እንዲሰመርበት እፈልጋለሁ። ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቻችን፣ ልጆቻችን፣ እህቶቻችን ይህ ድምፅ የሚሰማችሁ በእኛ ቤተክርስቲያን ሁሌም የምናምነው አንድ ጊዜ ለሁል ጊዜ ብለን ነው የምናምነው። በቀራንዮ አደባባይ ያደረገው ያኔ አንዴ ያደረገው ራሱን መስዋዕት አድርጎ ያቀረበበት መስዋዕቱን ራሱ የሚቀበል ሆኖ ከአብ ከመንፈስ ቅዱስ ያልተለየበት እንደገና ደግሞ ሊቀ ካህን ሆኖ መስዋዕቱን የሰዋበት ያህ ብቸኛ የሆነው ያ አንዴ የተከወነው ለዘላለም የሚሆን ነው። ከዚያ በኋላ ግን ልክ ወልደ እግዚአብሔር ኢየሱስ ክርስቶስ በስጋ በነበረበት ይበላል፣ ይጠጣል፣ ይተኛል የሚሉ ጽሑፎች ተጽፈዋል አይደል? ከእርገት በኋላ ግን ይህ አይነገርለትም። ክበበ ትስብእት ነው፣ ግርማ መለኮት ነው። ክበበ ትስብእት ነው ማለት የሰው ቁመት ነው ያለው። ያን በኢየሩሳሌም ዞት የነበረውን ስጋ እንደ ሸንኮፋ ውድቆት አይደለም የተነሳ ያ ስጋ አለ ለፍርድም የሚመጣ ዛሬ ደብረ ዘይቱም ስለሆነ ስንነጋገርበት ነበር ጠዋት በቤተ ክርስቲያኗ። ያ ማለት ምን ማለት ነው? ለፍርድ ሲመጣ ዞት የሚመጣ ይህንኑ ስጋ ነው። ያን ስጋ ይዞት ሲመጣ ግን መጠኑ የሰው ቁመት ነው፣ ያ የነበረው ነው። ግን የመለኮት ግርማ አለው፣ በግርማ መለኮት ነው የሚገለጸው ብለን እንናገራለን። ይሄ ማለት በምድር ሲበላ ሲጠጣ ስለነበረ ያደረገው እንደ ሰው በግድ ሳይሆን በፈቃዱ ነው። ዛሬ የሚያንኑ ይደረጋል ብሎ ማስተማር ግን ይሄ ፍጹም
ክህደት ነው። ይሄ በሰማይ ዛሬ ሁሉ የማይደረግ ከሆነ በቀራንዮ ከፈጸመው በኋላ ምን የቀረው ኑሮ ነው ዞሮ የሚሰራ? አንድ ሰው የሆነ ነገር ስለሚቀረው ፈጽሞ በዕለት ማስተካከል ስለማይችል የሆነ ነገር ሊያደርግ ይችላል። ትናንት የሆነ ነገር ይሞክራል፣ ነገ የሆነ ነገር ይሞክራል። አንዴ መጨረስ ስለማይችል ማለት ነው። እርሱ ምን ቀራንዮ ላይ የተረፈበት ነገር ኑሮ ነው ዛሬ ድረስ የሚለምነው? ምናልባት እኔ እነሱን ለመረዳት እንዲህ ብዬ ልረዳቸው ብዬ አሰብኩ። ያም አልመጣልኝ አለ። ምን ብዬ አሰብኩ መሰላችሁ? ወልደ እግዚአብሔር ኢየሱስ ክርስቶስ ዛሬ ድረስ በእርሱ የሚያምኑ ሰዎች በቀራንዮ ባደረገው ድህነት በኩል ያ የሚያምኑት ማመን ትኩስ ደም ትኩስ ስጋ እንደሚፈስ ወይም ደግሞ ያንኑ ዛሬ ሲታረቁ በአሕዛብ ግብር ኑረው ወደ ክርስቶስ ቤት ሲመጡ በግብረ አሕዛብ ቆይተው በዚያ በክርስቶስ በኩል ነው ወደዚህ የመጡት። የታረቁትም በክርስቶስ ደም በኩል ነው ብለው ነው የሚያስቡት። እንዲያ ከሆነ ዛሬ ድግም እየተሰቀለላቸው ነው ለእኒህ ሰዎች ነው። የዛሬ 2000 ዓመት የተሰቀለው ነው ለእነርሱ የሚያገለግላቸው። አዲስ ስቅለት ነው። ያ የነበረው ለሁል ጊዜ ነው። አንድ ጊዜ ለሁል ጊዜ አይበቃ። ለምን መደጋገም ያስፈልገ? ዛሬ ድረስ ይማልዳል ብሎ መናገር ያስፈልገ? ያ በቀራንዮ አስታርቋል። እውነት ነው። ከራሱ ጋርም አስታርቆናል። ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ያ ያስታረቀን ማስታረቅ ግን ለዘላለም ጽኑ ነው እንጂ ዘመናት፣ ዓመታት፣ ዕለታት የሚሽሩት ማስታረቅ አይደለም። እና እኔ እንደው በትዕግስት ዝም ብለን ቁጭ ብለን ሁላችንም ስናዳምጥ ያመሸን አንደኛ በእኛ ቤተክርስቲያን ዮሐድ ከተናገረ በቂ ነው። እኔ እንደኔ የሚል ትምህርት ስለሌለ እኔ አልናገርም። ናትሻ ከተናገረ እንደኔ የሚል ትምህርት ስለሌለው አይናገርም። እንደ ቤተክርስቲያን ብቻ ስለሆነ ማስተማር ምንችለው ማለት ነው። ቀኖና ስላላት ራሱን የቻለ ሕግ ስላላት እኔ ካስተማርሁ በቂ ነው፣ አለቀ። እንደኔ እስኪ ደግሞ ዝላይ ሐሳብ አይባልም። ይሄ ነውር ነው። በነገራችን ላይ ያላየው ነገር ካለ ለመጨመር፣ ያጠፋው ነገር ካለ ለማረም፣ የሳተው ነገር ካለ ለማስተካከል ሐሳብ ልንሰጥ እንችላለን ሁላችን። ከዚያ ውጭ ግን አይቆይ እንደኔ እዚህ አካባቢ ተብሎ ሐሳብ አይሰጥም። በእኛ ቤተ እምነት በእነርሱ ሁሉም ሰው ሐሳብ የሚሰጠው ሁሉም የተለያየ አስተምህሮ ስላለው ነው። የየራሱ አስተምህሮ ስላለው ማለት ነው። ልክ እንዲሁ ስናደምጥ የቆየን እስኪ ተረርተን ደግሞ እናያቸው ከማለት ነው እንጂ የማይቀበሉትን ዮሐንስ አፈወርቅ ሲጠቅሱ ማምሸት የማይቀበሉትን አባት ዮሐንስ አፈወርቅን ትቀበለዋለህ ወይ ብዬ ጠይቄ እቀበለዋለሁ ቢለኝ ኑሮ ጥያቄ ምንድነው የነበረ? እስከ ዛሬ ድረስ ስለኛ የሚለምን አኩዝ ይስድ እስከ ናሁ በእንቲያን ለኛ እስከ ዛሬ ድረስ የሚለምን አይደለም ይላል ቅዱስ ዮሐንስ አፈወርቅ። አላ በደመ መስቀሉ ዘተገብረ አስቀድሞ በመስቀሉ ደም የተደረገው ነው እንጂ ብሎ ይናገራል። እግዚአብሔር ይስጥልኝ። አመሰግናለሁ። ቃልዎት ያሰማልን መምህር፣ እግዚአብሔር ያክብርልን። ዮሐዴ በስፒም የሚያሳየው ነገር አለ መሰለኝ እንደሜ ከመናገሩ በፊት ግን ኮመንት ላይ አንዳንድ ጽሁፎች ስላየው ቃሉ ይላል ወይ ይላል። በቃ ቃሉ እሱ ብቻ ሳይሆን እግዚአብሔር ተጸጸተ ይላል አይደለ? ከመላእክት ጥቂት አነሰ ይላል። አብ ከኔ ይበልጣል ይላል። በቃ እንደወረዱ ለምሳሌ እነዚህን ነገሮች አብ ከሱ ይበልጣል ብለን እንደማንናገረው ወይ ደግሞ እግዚአብሔር እውነትም እንደው ይጸጸታል ወይ እግዚአብሔር ተጸጸተ ብለን እንደማንናገረው ትርጉም ይፈልጋሉ ነው እነዚህ ነገሮች። ስለዚህ ትርጉማቸው ላይ ነው እያወራን ያለ ነው እንጂ ቃሉ ማለቱ አለማለቱ ላይ አይደለም። ቀጥሉ። ቴንክ ዩ። ማ አብም ላይ ይላል፣ ወልድም ላይ ይላል፣ መንፈስ ቅዱስም ላይ ይላል። በግዕዝ ሶስቱም አንድ አይነት ፍች ወይ ተዋቀስ በእንቲያነ ወይ ተወቀስ በእንቲያነ ወይ ተዋቀስ በእንቲያነ ነው የሚለው። ስለኛ የሚከራከር ይላል። አብ ከማን ጋር ነው የሚከራከር? ስለኛ የሚከራከር ካለ ወይ ተዋቀስ በእንቲያነ አለ ሮም 8:26 መንፈስ ቅዱስ ስለኛ ይከራከራል ወይም ደግሞ በማይነገር መቃተት ይማልዳል ይላል። ወደ ማን ነው የሚማልደው? ወልድንም እንዲሁ ይጠቅሰዋል። በተለየ አካሉ ስጋ ስለለበሰ ለወልድ ቤዛነት ስላለው ቤዛ ሆኖ ከራሱ ጋርና ከመንፈስ ቅዱስ ከባሕርይ አባቱ ከአብ ጋር ያስታረቀን ማስታረቅ ስለሆነ ለወልድ ቢቀጽሉ የተመቸ። በተለየ ግን ወልድን አማላጅ ነው ብሎ ከአብ ከመንፈስ ቅዱስ ማሳነስ ግን ከምን የተገኘ ምስጢር ነው? ቃሉማ እኮ ይናገራል። ግን አተረጓጎም ስልት አለው። የሚተረጎምበት የራሱ አገባብ አለው መጽሐፍ ቅዱሱ። በነገራችን ላይ ምን ማለት ነው ይሄ ተብሎ የሚተረጎምበት የራሱ የሆነ ጎዳና አለው። ጥሬውን በጠቅላላ ምን ከፍተው ከሆነ እኮ ጥሬ ቃሉን የምናነብ ከሆነ በነገራችን ላይ ኦርቶዶክሳውያን አንድ ቃል ብቻ ስሙኝ። ወልደ እግዚአብሔር ኢየሱስ ክርስቶስ መዋዕለ ሥጋዌ የሚባል ነበረው። ያ ማለት በስጋ የተገለጸበት ዘመኑ። በዚህ ዘመኑ እንደ አምላክነቱ እንደ ሰውነቱ የሰራው አለ።
እንደ ሰውነቱ የሰራውን ለምሳሌ ተራበ፣ ተጠማ፣ ተሰደደ፣ ተርበው ከበለሷ ፍሬ ፍለጋ ሄደ፣ አጣባት፣ ወደ ግብፅ ደግሞ ተሰደደ ወዘተ የሚሉ ጠቅላላ ስለ ሰውነቱ የሚያወሱ በአይሁድ ሸንጎ ተያዘ፣ ተደበደበ። እኒህን ብቻ የሚያነብሰው ካለ በኢየሱስ ክርስቶስን ፍጹም ሰው ብቻ ነው ብሎ ስለ ፍጹም ሰውነቱ የተጻፉ ጽሑፎችን ሲያይ ፍጹም ሰው ብቻ ነው ብሎ ሊያስብ ይችላል። ስለዚህ ፍጹም ሰው ነው ሊል ስለ አምላክነቱ የተጻፈ ብቻ ደግሞ ካነበበ ለምሳሌ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ፣ ከመነሳቱ አስቀድሞ ሲሰቀል ፀሐይ ጸልመ ወወር ደመወ ወከዋክብት ወድቁ ፍጡነ ይላል። ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ የሚለውን ሲያቅ ሰው ተሰቅሎ ጨለማ ሆኖ ያውቅ አምላክ ስለተሰቀለ ነው። ፍጹም አምላክ መለኮት የተዋህደው ስጋ ስለተሰቀለ ነው ፀሐይ የጨለመው። ልክ እንደዚሁ ሁሉ በለሷን ረገማት ደረቀች ሲል ረግሞ የሚያደርቅ ኢማን ነው። ኢማን ነው። ነፋሳትን ገሰጸ የሚል ነፋሳት የሚታዘዙለት ኢማን ነው። ይህ መለኮት ለምልክናው የተጻፉ ጽሑፎች ናቸው። እነዚያ ደግሞ ለትስብእቱ የተጻፉ ጽሑፎች ናቸው። ትስብእት ስላልን መለኮቱን አንገለጥልም፣ መለኮትም ስላልን ሰውነቱን አንጥልም። ሁለቱም ሰፍተን ነው የምናየው። መጽሐፍ ስታነቡ ፍጹም ሰው ለፍጹም ሰውነቱ የተጻፉ ጽሑፎች አሉ፣ ለፍጹም አምላክነቱ የተጻፉ ጽሑፎች አሉ። ፍጹም ሰውነቱ ላይ የተጻፉትን አንጠልጥሎ የሚሮጥ ሰው ፍጡር ነው ብሎ ይሰናከላል። ፍጹም አምላክነቱ ላይ የተጻፉትን ጽሑፎች አንስቶ የሚሮጥ ሰው ደግሞ ሰውነቱን ይረሳል። ፍጹም አምላክነቱ ፍጹም ሰውነቱን ባለመርሳት አዋህደን እንማራለን፣ በተዋህዶ እናምናለን ማለት ነው። ያሰማልን መምህር ኤፍሬም። ዮሐዴም እንደዚሁ ቃሎት ያሰማልን። ናቲሻ ስፒር የምታሳየውን ታሳያለ። አንድ ግልጽ ነገር አሉ። ዛሬ የሆነ የተነሳ ግርግር ነገር አለ። ይኸው ምንድን ነው? ኢየሱስ ክርስቶስ አሁን እያስረዱ ነበረ ለሰው በደንብ ግልጽ አድርገው እንዲያስቀምጡልን። ኢየሱስ ክርስቶስ የዛሬ 2000 ዓመት በስጋው ወራት ወይም ደግሞ በሰውነቱ በፍጹም ሰውነቱ ከራሱ ጋርና ከባሕርይ አባቱ ጋር አስታርቆናል፣ ማልዶናል ብለን መናገር አንችልም? የቤተክርስቲያን አስተምሮ አይደለም ይሄ? መምህር ኤፍሬም ወይ ደግሞ የዋዴ ሰምቲንግ ኢየሱስ ክርስቶስ አማልዶናል የሚለውን ቃል እኮ መጠቀም ይቻላል። ስንጠቀመው ግን ከማን ጋር ተብሎ ለሚነሳው ጥያቄ በዚህ ሰዓት ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ብሎ መናገር ይጠይቃል ነው። መማለድ ማስታረቅ ተብሎ በሚተረጎምበት ጊዜ ከማን ጋር ነው ያስታረቀን? ያኔ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ብሎ መናገር ነው። እነርሱ ግን አስታርቆናል ማልዶናል ሲሉ ከማን ጋር ሲሏቸው ከአብ ጋር ብለው ዝም ይላሉ። እሱ የሚያንስ ግብር ኑሮት አብን ለምኖ እንዳስታረቀን አድርገው ይዘጋሉ ማለት ነው። እኛ ግን እሱንን አንልም ነው። ያስታርቀናል የሚለውን ቃል ስንጠቀም የሚያስታርቀን ከማንና ከማን ጋር ነው? ያስታረቀንስ መቼና የት ነው? መቼ ለሚለው የዛሬ 2000 ዓመት፣ የት ለሚለው ቀራንዮ፣ እንዴት ለሚለው ከራሱ ጋር ያስታረቀን ብሎ መመለስ ነው። ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። ከራሱ ጋር እኛ አስታረቀን የምንለው መለኮት ስለሆነ ነው። ፍጹም መለኮትነቱን ፍጹም ሰውነቱን እኛ ኦርቶዶክሳውያን ስለምንቀበል ነው። የኢየሱስ ክርስቶስን መለኮትነት ክደን ከአብ ጋር ብቻ አስታረቀን አንልም፣ አማልደን አንልም። ያማልደን ደግሞ አንድ ጊዜ ነው። ያ አንድ ጊዜ ለመቼ የሚሆን ለዘላለም የሚሆን ነው። ያ ምልጃ የምንድን ነው? የልመና የሆነ ምልጃ ሳይሆን የማስታረቅ በቤዛነቱ የመሆን ምልጃ ነው። ቃሎት ያሰማልን። መምህር እስፒሮስ ቀጥል፣ ከዛ የዋዴት ትቀጥያለሽ። መምህር ድንገት እዚህ ላይ ቢጨምሩለት፣ ቅድም የከፈኩት ሰላም ብያለሁ። ዕብራውያን 7 ነበረ መምህር ቀድሞ ተናገሩና እዛ ላይም ተመሳሳይ ነገር ሮሜ ላይ የተናገረውን ይናገራል እና እንደውም እዚህ ጋር በግሪከኛ ለይተው ያስቀምጡታል። ምን ይላሉ? አንደኛ ነገር ላሳያችሁ፣ ስክሪንሻት አድርጉትና ግሪከኛ ስለሆነ ኢሜስቲያቶ ክርስቱ ዜና ኖዌቴ ኦፖሲቮይሲያ ሜስቲያት ስፓናያስ ይላል። ለኢየሱስ ክርስቶስ ምልጃ ልክ እንደ ቅድሳን አይደለም ይላል። ልመና ልክ ወደ እሱ እንደሚለምኑት አይደለም ብሎ እዚህ ጋር ይዘጋዋል። ከታች ይመጣና ደግሞ ምን ይላል? ከመስቀሉ በፊት እንደጸለየም አይደለም ይላል። አሁን ስለ ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ ስለኛ ይማልዳል ሲል ከመስቀሉ በፊት እንደጸለየም አይደለም ይላል። ይህንን ቃል የሚጠቀመው
የሊቀ ካህንነቱ ስራ ለመናገር ነው። ከአብ ቀኝ ተቀምጦ በሱ በኩል ወደ አብ የሚመጡትን ሁሉ ያድናል የሚለውን ይሄ እስከ ዓለም ፍጻሜ ሰዎቹን የሚያድንበትን የሊቀ ካህንነቱን አገልግሎት ነው ብሎ ነው የሚያስቀምጠውና ቅዱስ ዮሐንስ አፈወርቅን ይጠቅሱና ቅዱስ ዮሐንስ አፈወርቅ እንደውም ቢነበብ ደስ ይለኛል። ምን ይላል? ቅዱሳን አንድ ጊዜ ለምነው ከተሰሙ እሱ ለዘላለም እንዴት ይለምናል? ለዘላለም የሚለምን ከሆነ እሱ አዳኝ አይደለም፣ ኃይል የለውም። እኛን ለማዳን የሚለምን ከሆነ እሱ ኃይል የለውም እና እንደዚህ መረዳት የለብንም ነው የሚለው። ሮሜ 8ንም ብዙ ጊዜ ሲያነቡት የሚማልደን ስለወደደን ነው፣ ፍቅሩን ለማሳየት ነው የሚማልደው የሚለምነው ይላሉ። አይደለም። ቃሉን የተጠቀመው ድርጊቱን ለማሳየት ሳይሆን ይለምናል አሁን ከአብ ቀኝ ሳይሆን ፍቅሩን ለማሳየት እችን ቃል ተጠቀመ ነው። አሁን ይለምናል እያለ ሳይሆን ፍቅሩን ለማሳየት ለእኛ ሰዎች እንድንረዳ ከአብ ተሰቀለ፣ በቃ አረገ፣ ረሳችሁ አይደለም። አሁንም ፍቅሩ ይቀጥላል፣ ለእናንተ ያስባል እያለ ነው የሚለውና ሀሳቡ ይሄ ነው። ይለምናል የሚለው እኮ ጎርጎርዮስን ልጥቀስ፣ አውገስቲንን ልጥቀስ ይላሉ። ይኸው ሐዋርያው ጳውሎስ ብሎታል እኮ እዛም መሄድ አያስፈልግም። ጥያቄው ይለምናል ሲባል ለኢየሱስ ክርስቶስ መዝገበ ቃላትም እንዳስቀመጠው ልክ እንደኛ ልመና አይደለም ብሏል። አይደለ? መዝገበ ቃላቱ የኢትዮጵያ የመጽሐፍ ቅዱስ ማህበር ልክ እንደኛ ልመና አይደለም። ስለዚህ ልመና የሚለውን ረስተው ይሄ እንደኛ አይደለም የሚለው ምን ለማሳየት ነው ሲባል፣ በነገራችን ላይ አባቶች ሁሉ ከቅዳሴ ጋር ነው የሚያገናኙት፣ ከምስጢራት ጋር ነው የሚያገናኙት። የሊቀ ካህንነቱ ስራ ከምስጢራት ጋር ነው የሚገናኘው እና እዚህ ጋር ዕብራውያን ቆይ ላሳየው፣ ወንድማችን እየተከታተለኝ ገጽ 190 ላይ ነው። የዕብራውያን መልእክት ማብራሪያ ነው። ላሳያችሁ ቆይ ይኸው ኤብሬውስ ኤፒስቶሊ አፖስቶሎስ ጳውሎስ የሐዋርያው ጳውሎስ ኤርሚኒያ ፕሮሴኮ አሽማንዚርቲ ዛኒኢል የራካኪ ነው የተረጎመው። ወንድማችን ፖርፊሪዮስ ከፈለክ እልክልሃለሁ እና ይህንን ነው የሚለው ባጭሩ። እንደራስ ዝመው ቅድም መምህርን ለመጠየቅ ከፈለግኩኝ ዕብራውያን ሮሜ 5:10 ላይ እርቅ የተደረገው በልጁ ሞት ነው ይላል፣ በልመና አይደለም። ዮሐንስ 17 እንኳን ስናነብ እሱን ነገር ቢሄዱበት ላነሳው ነበር። በነገራችን ላይ ሰዓት ረዥም ጊዜ እንዳልይዝ ብዬ ነው እንጂ የቅዱሳን ልመና ሲባል የሚቆረስ ስጋ የሚፈስ ደም የለም። ቅዱሳኑ ሰማዕት እንኳን ሆኑ ብንል ስለ ፍቅሩ ይሳሳሉና ተብሎ ነው የሚተረጎምላቸው። ወልደ ኢየሱስ ክርስቶስ ወይቷቀስ በእንቲአነ ሲል እንዲያደርጉላቸው እንደዚህ ያደርግለት እንዲያደርግለት ይላል ማለት አይደለም። የኢየሱስ ክርስቶስ ማስታረቅ የሚገለጸው በተግባር ነው። እርሱም የቀራንዮው ድርጊት ነው እንጂ በልመና ወይ ደግሞ ከአብ የሚያንስበት ኑሮት አብን የሚጠይቀው ነገር ኑሮ አይደለም። ዕብራውያን ላይም የተጻፈው ሮም ላይም አሁን የተጠቀሰው እሱን ነው ሊያስረዳን የሚችል። ባጭሩ ወንድሞቻችን ወደ እውነተኛዋ ሕይወት እንድትመጡ እግዚአብሔር ይርዳችሁ ነው ልንል የምንችለው። ቀጥሎ ሌሎቻችሁ ምናልባት በዚሁ ከወጣው ደህና አደሩ። ቃለ ሕይወት ያሰማልን። መምህርም ስፒርም ቃለ ሕይወት ያሰማልን። አክቹዋሊ ላሳየ የነበረው ስፒር አሳይቶታል። ግን እንትን ለማለት ምንድን ነው ለማጽናት ልበል የቅዱስ ዮሐንስ አፈወርቅ አሁን ቅድም በተፈታው አፈታት በጭራሽ ሊፈታ እንደማይችል ይሄንን ቃል እንትንም አለ አይደለ? ዕብራውያን 7:25 ላይ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ራሱ ቅድም ስፒር ሲለው ነበረ። ሲፈታ እንዴት ነው የሚፈታው የሚለውን
በደንብ ማየት አስፈላጊ ነው። አንዴ እሷን በጣም አጭር ነች እና ምን ብሎ እንደሚፈታት ላሳያችሁ። ትልቁ ላይ ታደርገኛለህ አንዴ። ኦኬ እሺ፣ የሚታያችሁ ከሆነ የዕብራውያን 7:25 ይሄ የሚማልደው የሚለው ዘወትር የሚል አለ አይደለ? ቱ ዘ አተር ሞስት ዘወትር ሊያማልድ በሕይወት ይኖራል የሚለውን ቅዱስ ዮሐንስ አፈወርቅ ምን ይላል? ቱ ዘ አተር ሞስት አለ። አንድ ጊዜ ብቻ ብሎ እኮ አላቆመም፣ ጭራሽ ለዘላለሙ ነው ያለው ይልና ዋት ኢዝ ኢት ምን ማለት ነው ይሄ? ናት ፎር ኤ ታይም ኦንሊ ለአንድ ጊዜ ብቻ አይደለም ያለው በት ዘር ኢዝ አልሶ ኢን ደ ፊውቸር ላይፍ ለወደፊትም ነው አለ ይላል። ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ታዲያ ስለዚህ ሁልጊዜ ጸሎት ማድረግ ይጠበቅበታል ማለት ነው ይላል። አለውኝ አይደለ? ይሰማል? አዎ በደንብ እሺ። ስለዚህ ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ስለዚህ ሁልጊዜ መጸለይ ያስፈልገዋል ማለት ነው ይላል። የት ሃው ካን ዲስ ቢ ሪዝነብል እንዴት ይሄ ምክንያታዊ ሊሆን ይችላል? እንዴት ምክንያታዊ ሊሆን ይችላል? ለክርስቶስ ዘወትር ሁሌ ጸሎት ማድረግ እንዴት ምክንያታዊ ሊሆን ይችላል? ኢቨን ራይቸስ ሜንስ ሃቭ ኦፍተንስ አኮምፕሊሽ ኦል ባይ ዋን ኢንትሪት እንግዲህ ጻድቃን እንደተመለከትናቸው አንድ ጊዜ ብቻ ባደረጉት ጸሎት የሚፈጸምላቸው ከሆነ እሱ ክርስቶስ ታዲያ ሁልጊዜ ዘወትር ጸሎት ማድረግ እንዴት ይጠበቅበታል ለወደፊትም ይልና and is he always praying ታዲያ ሁልጊዜ ጸሎት እያደረገ ነው ማለት ሁልጊዜ ጸሎት እያደረገ ነው praying ማለት continuous አይደል ሁልጊዜ ጸሎት ያደርጋል ማለት ነው why then is he throned with the father ታዲያ በአባቱ ቀኝ ተቀመጠ throned ማለት በአባቱ ቀኝ ተቀመጠ ታዲያ ለምን ተባለ ኦኬ ለምን ይባላል ጸሎት የሚያደርግ ሆነ ሁልጊዜ ተቀመጠ በአባቱ ቀኝ ተቀመጠ ለምን ተባለ ለሚለው ጥያቄ መልሱ ባጭሩ በደንብ ሁሉም ሰው እንዲረዳ ስለፈለኩ ነው። በጣም ይቅርታ ይዋድ። በአባቱ ቀኝ ተቀመጠ ማለት አረገ ለማለት አይደለም። ስራውን ጨርሶ ከአብ ጋር ተካክሏል። አንድ መለኮት ነው ያለ። ከዚያ መለኮት ሳይለይ ስለሆነ በተዋህዶተ ሥጋ የነበረ አሁን በቀኝ ተቀመጠ ማለት አብ ቀኝ ያለው የለውም። ለወልድ ቀኝ ግራ ብሎ መናገር ይቻላል ሥጋ ስለለበሰ ቀኝ ግራ ስለነበረው። አብ ግን ቀኝ ግራ አለው ወይ? ቀኝ ግራ ከሌለው በአብ በቀኙ ተቀመጠ ማለት የአብ ግራው የአብ ቀኙ ተብሎ ካልተነገረለት ምን ማለት ነው? ቀኝ ማለት ተካከለ ማለት ነው። መተካከል ማለት የአብ ያለው ሁሉ የእርሱ ኖረው። እንዲማ ከሆነ የአብ ያለው ሁሉ የእርሱ ያልሆነበት ጊዜ ነበርን ቢሉ ሕቃቅስስኮ መልእክት ክብረ ወስባ ተከለልኮ ተብሎ ወርዶ በሥጋ ተገልጾ ነበረ ማለት ነው። ስለዚህ ለክብሮተ ሥጋ በሥጋ ክብር ተገልጾ ስለነበረ ለዚያ ከአብ ጋር አሁን ልብ ብላችሁ አዳምጡ። ይሄ በደንብ እንድትይዘው ከአብ ጋር ተካከለ ለማለት የተነገረ ቃል ነው። እችን ለመናገር ፈልጌ ነው ይዋድ። እግዚአብሔር ይስጥልን መምህር ቃለ ሕይወት ያሰማል። ናው አሁን ተቀመጠ ሲባል የሆነ ወንበር ኖሮ ምናምን ተቀምጦ ምናምን ማለት አይደለም በጭራሽ። እንደዚህ አይነት ሐሳብ ለማስተላለፍ አይደለም አይደል? በቃ ምንም ስልጣኑ ከአብ ጋር የተካከለ ነው። ዊዘ ፋደር ማለት ከአብ ጋር እኩል የሆነ ስልጣን ያለው ነው እና ደግሞ ስራውን ጨርሶ ተቀመጠ። በቃ በዙፋን ላይ ቁጭ አለ ማለት ነው። ስራ የመጨረስ ነው። ምንም አይነት የምድራዊ አገልግሎት ራሱ በጭራሽ አያደርግም ማለት ነው። ሶ ፕሬይንግ አሁን ጸሎት ማድረግ ምናምን በጭራሽ አያደርግም። ምክንያቱ ከአብ ጋር በክብር በእሪና ተካክለው ተቀምጠዋል። ዘን ይቀጥልና ዞ ሲዛት ኢት ኢዝ ኤ ኮንደንሴሽን ማለት። ስለዚህ በደንብ አስተውል። ይህን ቃል ስትሰማ በደንብ አስተውለ ተመልከትና the meaning is አሁን ትርጉሙ ሊተረጉም ነው። ታዲያ ኢንተርሲድ ያደርጋል የሚለው ቃል ትርጉሙ ምንድን ነው? the meaning is አለ። አሁን ትርጉሙ ነው
ቢናት አፍሬድ እንዳትፈሩ ኖር ሰይ ይህ ላቭስ አስ ኢንዲድ ምክንያቱ ክርስቶስ እሱ ይወደናል ያፈቅረናል ማለት ነው። ፍቅሩ አላለቀም እስከ መጨረሻው ድረስ እስከ ዘላለሙ ድረስ ፍቅሩ አይቀንስም ማለት ነው እንጂ እየለመን ነው ማለት አይደለም። ኦኬ and he has confidence towards the Father but he cannot live always for he does live always ዘላለም የሚኖር ስለሆነ ፍቅሩ ከኛ በጭራሽ ምን አይልም ነው የሚለይ አይደለም ነው ትርጉሙ እንደዚህ ነው። በቃ ኢንተርሴሽን የሚለው ሲተረጎም አትፍሩ ፍቅሩ ከኛ በፍጹም አይለይም ማለት ነው። አያችሁ ከሮሜ መልእክቱ ጋር እንዴት ኮሄረንት እንደሆነ ይለምናል ማለት ሳይሆን ትርጉሙ ምንድነው? አትፍሩ ፍቅሩ ከኛ በጭራሽ አይለይም እና ማለት ነው። ልክ እዛም ጥልቅ ፍቅሩን ለመግለጽ ይህን ቃል ተጠቀመ እንጂ እያለ ነው ብሎ ቅዱስ ዮሐንስ እንደፈታው እዚህ ክፍል ላይ ጥልቅ ፍቅሩን ለማጠየቅ እንደማይተወን ለማሳየት እንጂ ይለምናል ለማለት አይደለም። እሱ ልመና የሚያስፈልገው አይደለም። ምክንያቱ ጻድቃን እንኳን አንድ ጊዜ አንድ ነገር ለመፈጸም ጸሎት ባደረጉ ወዲያውኑ ይፈጸምላቸዋልና የሚል ሐሳብ ያነሳል። ሌላው የቅዱስ ጎርጎርዮስ የተነሳው በነገራችን ላይ ቅዱስ ጎርጎርዮስ ቃል በቃል ኦሬሽን 29 እና 30 የሚያነሳቸው ሐሳቦች ምንድነው? ልጁ ጸለየ ለመነ የሚል ቃል ስታገኙ ይላል ስታገኙ ምን አብም ያንን ልመና ወይም ደግሞ ወልድ ልመና ማድረግ አስፈልጎት አብም ደግሞ የወልድን ልመና ወልድ ለምኖ የሱን ልመና ፈልጎት በጭራሽ አይደለም ይልና እኛን ለማስተማር ነው ይላል። to teach us how to pray ነው የሚለው እኛን እንዴት መጸለይ እንዳለብን ሊያስተምረን ጸለየ ብሎ ይፈቷል። ዝም ብሎ ጸለየ የሚል ቃላቶች ብታገኙ በአባቶች ሊገኙ ይችላሉ። እንደዚህ አይነት ሐሳቦች ስታገኙ ከምን አንጻር ተናገሩት የሚለው አውዱ መረዳት ምናምን በደንብ ያስፈልጋል። ከዚህ አንጻር የሚታይ ነው ለማለት ነው። እግዚአብሔር ይስጥልኝ። ሰላም እደሩ። በቃ አይ ቲንክ መሽቷል መሰለኝ እኛ ጋር። ሰላም እደሩ። ቃሎት ያሰማል። መንግስተ ሰማያት ያዋርስልን። መምህር በረከት ገብቷል። የሆነ ነገር እስቲ ይበሉንና እንደዛ እናደርጋለን። መምህር ባሮክ ነው። መምህር በረከት ባሮክ ብሩክ ባሮክ ሶሪ፣ በጣም ኔትወርክ ይዟቸዋል መሰለኝ። ናትሻ ቴንኪው። አንድ እንትን ሳታሳይ ግን በጣም ተናድጃለሁ። የእነሱን ላለማሳየት በጣም ፈልገው ነበር። ታውቃለህ፣ ተሳካላቸው። እስኪ ነገ ደግሞ በደንብ እንገባበታለን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ሁላችሁንም እግዚአብሔር ያክብርልን። ፎሎ አድርግና እንትንን ፎሎ አድርጊያለሁ። እሺ ደህና አደሩ። እንትናን በጣም ከቻልክ ግን ቤላ የሚለውን አስገባው አንዴ እስኪ። በጣም ይቅርታ ግን ቤላ የሚለውን አካውንት አንዴ ያስገባው። ማነው ቤላ? ያስገባው ራሱ እንትን ነው ፕራይቬት ነው መሰለኝ። እስኪ ገስት ላክ ቤላ ገስት ላክ። ቤላ ምን አገባች? ሴት ናት። አሮን ነው ቤላ ይሰማል። በጣም እኮ እንደው ዝም ብሎ እንደ መሳደብ አይደለም ታች። አይ ባይዘዌ ፊት ለፊት የመጋፈጥ ኦፖርቹኒቲያቸው በጣም አነስተኛ ነው። እንደዚህ ከስር በኮመንት የሚሯሯጡ ሰዎች መግባት ይፈራሉ፣ መግባት አይችሉም። መምህር ባሮክ ይሰማል አሉ። ኔትወርኬ ጥሩ አይደለም። ደሜ እንዴት አላችሁ? እንዴት አመሻችሁ? ከደረሰ ሰላም ብያለሁ። ኔትወርኬ ጥሩ አይደለም፣ ይቅርታ። እሺ ችግር የለውም፣ በቃ ችግር የለውም። በቃ ነገ ገብተው ቃለ ሕይወት ያሰማልን። ዮሐዴ ዲያቆን ናታን ሁላችሁም ሰላም ብያለሁ። ደሜ ደህና አደሩ።